ሰላም ቤተሰብ እንዴት ናችሁ? ዛሬ ይሄንን የመሰለ ቆንጆ ሰላጣ ሰርቻለሁ። የሚያምር ፍሬሽ ሰላጣ ነው ማለት ነው። እሱንም ለመስራት የሚያስፈልገን እኔ የተዘጋጀሁት አንድ ሰላጣ በዚህ መልኩ ሙሉ ሰላጣ ነው፣ መካከለኛ በጣም ትልቅ ያልሆነ እሱን አጥባብዬ መጀመሪያ ሁሉንም ነገር አጥቤያለሁ። ከዛ በኋላ በዚህ መልኩ እንደዚህ ክትፍ አደረኩ ማለት ነው። ደቀቅ አድርጌ እንደዚህ በሚያምር መልኩ ከትፌ ከዛ እሱን ካነሳው በኋላ ቀይ ሽንኩርት አንድ ራስ ቀይ ሽንኩርት መካከለኛ የሆነ ቆንጆ ቀይ ሽንኩርት እሱን በዚህ መልኩ ደግሞ እንደዚህ ደቀቅ አድርጌ ከተፍኩት ማለት ነው። ቆንጆ አድርጌ ያው ሰላጣ ላይ በእንጀራ ስለምንበላው በዳቦም በእንጀራም ስለምንበላው እንደዚህ ነው ደቀቅ ማለት አለበት። ለዛ ነው እንደዚህ አድርጌ ከተፍኩት ቆንጆ አድርጌ። በመቀጠል እሱን ካነሳው በኋላ ቃሪያ ሁለት ቃሪያ ቆንጆ ቃሪያ አንጥቼ ከጓሮ እሱን ደግሞ ቆንጆ ፍሬሽ ቃሪያ ነው። በዚህ መልኩ ቃሪያውን እንደዚህ ቆንጆ አድርጌ እሷንም ቀጠን አድርጌ ደቀቅ አድርጌ ከተፍኩ ማለት ነው። ቃሪያን ከተፍ አድርጌ እንደጨረስኩ ቃሪያን ካሰማመርኩ በኋላ ቀጥሎ ደግሞ ቲማቲም ሁለት ቲማቲም እንደዚህ እሱንም ቆንጆ አድርጌ አሁን ቃሪያችንን እንደዚህ አድቀን ከትፈን ካነሳን በኋላ ቲማቲማችንን ፍሬሽ ቲማቲም ነው፣ እንደዚህ ከጓሮ ነው። ቆንጆ ቲማቲም እንደዚህ ክትፍ አድርገን እንደዚህ አድርገን ቆንጆ አድርገን ክትፍ ካደረግን በኋላ ቲማቲማችንን እንደዚህ ከትፈን ስንጨርስ ቀጣይ ደግሞ የምናዘጋጀው ቤል ቃሪያዎችን ነው። ትላልቁን ቃሪያ ከለር እንዲያምር ደግሞ ቆንጆ ነው፣ ደግሞ ይጣፍጣል። እሱን እናደርጋለን። ያዘጋጀሁት እኔ ቀይ፣ ቢጫ፣ አረንጓዴ ነው እና እሱን እንደዚህ እሱን ደቀቅ አድርገን ከትፈን እንጨምራለን ማለት ነው። እሱን ከታትፌ ሁሉንም ነገር ከታትፌ ጨርሼ ካዘጋጀው በኋላ የማደርገው ድሬሲንጉን ነው የምሰራው ማለት ነው። እና ለድሬሲንጉ የሚያስፈልገን ያው የኛ ሰላጣ ይታወቅ መቼስ ይሄንን የመሰለ ቆንጆ ሰላጣ የኛ የሆነ ሰላጣ አሁን የሌላ ሀገር ሰላጣ ነው ሁሉ ጊዜ የሚታየውና እኔ እንደዚህ የራሳችንን ሰርተን ለሌሎቹም ለማሳወቅ በቃኛ የኢትዮጵያ ሰላጣ ብለን ቆንጆ ሰላጣ እንዳለን ይሄንን የመሰለ ቆንጆ ነገር እንዳለን ማሳየትም አለብን። ደግሞ ከዛ እዚህ ጋር ድሬሲንጉን ለመስራት 2 ሎሚ ነው ያዘጋጀሁት። 2 ሎሚ በዚህ መልኩ ጨመርኩ ማለት ነው። ከዛ 4 ማንኪያ ኦሊቭ ኦይል ነው ያደረኩት። የሻይ ማንኪያ የደረቀ ነጭ ሽንኩርት፣ ጨው፣ ብላክ ፔፐር፣ 1 ማንኪያ ቬኒገር አችዶ አርገን ከዛ ደግሞ 1 ማንኪያ ማር አድርገን እንደዚህ በዚህ መልኩ ድሬሲንጉን በደንብ መተት እናደርገዋለን ማለት ነው። ሲመታ ሲዋሃድ ነው ጣሙ የሚጣፍጠው ማለት ነው። ከዛ እዚህ ላይ አርገን እናዋሃደዋለን በደንብ አርገን እናዋሃደዋለን ማለት ነው። እንደዚህ ድሬሲንጉን ከላይ እንዲፈሰስ አርገን በዚህ መልኩ በሚያምር ሁኔታ እናቀላቅለዋለን ማለት ነው። እንደዚህ አቀላቅለነው በደንብ አርገን አቀላቅለን ከጨረስን በኋላ እንደዚህ በደንብ እንዲዋሃድ ቅመሙ ማለትም የሰላጣው ቅመምና ሰላጣው አንድ ላይ እንደዚህ እንዲዋሃድ በዚህ መልኩ በደንብ አርገን ካዋሃድነው በኋላ ሰላጣችንን ትንሽ ደቂቃ እናስቀምጠዋለን ለቴስት እንዲሆን ሁሉም ነገር አንድ ላይ እንዲዋሃድና እኛ ስንበላ ቆንጆ እንዲሆንልን ማለት ነው። ከዛ ስንፈልግ በዳቦ ስንፈልግ በእንጀራ በፈለግነው ነገር ቀለል ብሎን በተለይ ማታ ላይ ሆዳችንንም አይከብደንም። ለጤና ብዙ አይነት ነገሮች እናገኛለን ከሰላጣ። ስለዚህ ከወደዳችሁት ሰላጣ ላይክ፣ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ።